አባዬ መድኃኒት ተገኝታለች። መድኃኒት አለች አባዬ። እህቴ ናርሽው እማዬ ካላዩ ያለምንም ብላ ቃዲስ አክስት ያለችበት ቦታ እማዬን ወስዷታል። እማዬ ሁሉንም ያወቀችለት ይሄ ነገር ያበቃል 100% እርግጠኛ ነኝ። ማርታ መድኃኒት ልታገኛት ሄዳለች። ስለዚህ ትነግራታለች። አታውቂኝም፣ አላውቅሽም። ይኸው እነግርሻለሁ። ደረጀ ከሰላም ልጅ እንደወለደ እነግርሻለሁ። እኔ አንቺን ያፈቀርኩሽ አንቺ የሆነ ነገር አድርግሽልኝ አይደለም? እሺ ቃዲስ ምን ላድርገው? ቃዲስ የሰው ቅዱስ መድኃኒት ዛሬ ይሄንን ነገር ከነገረቻት በቃ ህይወት ያበቃለታል። የሰላም ልጅ አባት ደረጀ ነው። አርጁን በቃ እኔ ልግባ። በጣም ይቅርታሽ። በቃ በኋላ አወራሃለሁ። በኋላ እንገናኛለን። እንዴ ኤቢ። እሺ አርጁን ምን ላደርግልህ? ምን እንዳደርግልህ ነው የምትፈልገው? እሱማ ምን ታደርጊልኛለሽ? በቃ እሺ እቀፊኝ። እሺ እንዴት ዋላችሁ? እንዴት ነህ ቃዲስ? አትጨነቂ፣ ችግር የለውም ማሚ። እንዴት ነው ወንድሜ? ዳኔ ቫዲያ ክሪሽና። ወንደኛ ትችላለህ ማለት ነው? አፕኔ ካምሴ ካምራኮ። ኤቢ የሚያወራው ነገር አልገባኝም። አንቺ ግን ደህና ነሽ? ፊትሽ ተጨንቋል። ደህና ነኝ ቃዲስ፣ ደህና ነኝ። የኤቢ ፍቅረኛ ነኝ፣ ቃዲስ እባላለሁ። አንተ ኤቢ ፍቅረኛ ነህ? ኤቢ ጥሩ ሴት ናት። ስለ አንተም ቢሆን ነግራኛለች። ያው አንተም ብትሆን አፈቀርካት እንጂ አልጎዳትም። ስለዚህ እንደ ሰለጠነ ሰው ብናወራ ይሻላል። ኤቢ የሚያወራ ነገር እውነት ነው? ልታገቢ ነው የተባለው እውነት ነው? አዎ ልንጋባ ነው። ትዳር ከፈጣሪ ነው። ረጅም ጊዜ ጠብቄ አሁን ፍሬውን ልበላ ነው። ቀለበት እናደርግና በቅርቡ ሰርጋችን ይሆናል አይደል ኤቢ? አክስትሽ እኮ ልታገባ ነው ስትለኝ አላመንኳትም ነበር። ኤቢዬ በጣም አመሰግናለሁ። ስለ ሁሉም ነገር በጣም አመሰግናለሁ። እኔ አንቺን ያፈቀርኩሽ አንቺ የሆነ ነገር አድርግሽልኝ አይደለም፣ አክብረሽኝ አይደለም፣ ወይ ተንከባከብሽኝ አይደለም። ዝም ብዬ ነው ያፈቀርኩሽ። እኔ በራሴ ነው ያፈቀርኩሽ። ከዚህ በኋላ ወደ ቤትሽ አልመጣም። እሺ? ከዚህ በኋላ መጥቼ አልረግብሽም። መልካም ህይወት። አንተ ደግሞ የምታፈቅራት ከሆነ በደንብ ተንከባከባት። ልጁ ያፈቅርሻል፣ ግን አንቺ ምንም ማድረግ አትችይም። ይሄ አንቺ ጥፋት አይደለም። ለሱም ቢሆን የምታፈቅረውን ፈጣሪ ይስጠው። እሺ ቃዲስ አመሰግናለሁ። ግን ለምን ሳትደውልልኝ መጣክ? ዛሬ ለአንቺ የምስራች አለኝ። ምንድነው? እሱንማ እናቴ ፊት ነው የምነግርሽ። አንቺንም የሚያስደስት ነው። አይዞሽ። መቼስ በዚህ ሰዓት ምን ደስ እንደሚያሰኘኝ አንተም ታውቃለህ። በደንብ አውቃለሁ እንጂ ግባ ማሚ። ሸበላ ማን ነው? አንተና ምን ነው ሸበላነትን ትጠራጠራለህ እንዴ? ቢሆንም ግን ቤት ውስጥ ነን፣ እንደዚህ ማለት የለብሽም። አሁንማ እኮ አባዬ ያውቋል። አወቀ እንጂ እኮ አልፈቀደም።
እንዲፈቅድልህ ከፈለክ ያው እንግዲህ ሽማግሌ መላክ ነው። ካለው አባቴን እኮ አላወራሁት። ለምንድን ነው ስልክን የማታነሳው? አይቴው ያን ስልክ አይሰራም። አንተ መጀናጀን ጀመርክ እንዴ? ቆየሁ እኮ አንቺማ ሽማግሌ ላክ እያልሽ። ዋናታን እነግርሃለሁ። እሺ ደግሞ ስማ፣ ሽማግሌዎቹ በመጀመሪያው እሺ የሚባሉ እንዳይመስልሽ 6 ወር ደጅ መጽናት አለባቸው። እንዴ ሰላምዬ እኮ ናት የምትደውለው። አዎ ዳጣ። እና ለምን ደግሞ አታነሳላት? እሺ በቃ እስቲ ላንሳላት። እንዴ 3 ጊዜ እኮ ነው የደወለችው። አሁን እኔ ስለ ያስኩት ነው አምጪው የምትለኝ? እሺ በቃ እስቲ ልደውልላት። በእኔ ምክንያት ተጣርታችሁ ነው አይደል? ዳጣ ባንቺ ምክንያት አይደለም። እና በእኔ ምክንያት ካልሆነ በምንድን ነው የተጣላችሁት? ኧረ አልተጣላንም ዳጣ። እስቲ ልደውልላት። እስኪ ተቀመጪ። አልጋ ላይ ተቀምጠን አናውቅም እኮ። አልጋ ላይ የሚቀመጡት እኮ ባልና ሚስት ናቸው። አዎ ልክ ነሽ። ይብዬ እኔ እስካገባሽ ድረስ እጅሽን እንኳን አልይዝም፣ ቃል እገባለሁ። እሺ የምወድልህ እኮ ይህን እርጋታህን፣ የኔ ፍላጎት ማክበርህን ነው። አከብራለሁ እንጂ ይብዬ። እንዴ ስንት ዓመት ሙሉ ስለምንሽ ቆይቼ ዛሬ ፊት ስትሰጪኝ እኮ ነው የመጣሁት። እሺ ቃዲስ፣ እሱስ ልክ ነህ፣ ግን ደግሞ የሆነች ትንሽ ነገር እንድታስተካክልልኝ እፈልጋለሁ። ምንድን ነው? ምንም ችግር የለውም። የኋላ አይደል ትንሽ ሰው ማክበር ታበዛለህ። የሚዘረጠጠውን ልዘርጠጥ እንዴ? አይ እንደዛ ማለት ሳይሆን አሁን ውሃ የኔ ቤት የምትባል ልጅ አይደለችም። ኦኬ እሺ ገባኝ። አስተካክላለሁ ብዬ። እሺ ቃዲስ፣ ጥሩ ነገር እነግርሻለሁ ያልከኝ ምን ነበር? እሱንማ እናቴ ፊት ነው የምነግርሽ። እማዬ እኮ በአክስቴ ምክንያት ተጨንቃ አሟት ተኝታለች። እሱን እኮ ነው የምልሽ። ቆይ ቃዲስ፣ ስለ አክስቴ ጉዳይ ነው የምትነግረኝ? ንገረኝ፣ ስለ አክስቴ ነው የምትነግረኝ? አዎ ብዬ። እሺ ቃዲስ፣ በቃ ና። ሄሎ ሰላም፣ እንዴት ነሽ? ሰላም ለምንድን ነው ስልክ ማታነሳልኝ? ናታን ይቅርታ። ሰላም እንዴት ነሽ? ደህና ነኝ። እንዴት ነህ? እነ ጋሼ እንዴት ሆኑ? አባዬ አሁን ተፈቷል፣ ደህና ነው። መድኃኒት ደግሞ እስካሁን አልተገኘችም። እትዬስ እንዴት ናት? ሰላም ግን በጣም ነው ያዘንኩብሽ። ቆይ አሁን የእውነት ለማያስበሽላት ነው? እኔ እንደዚህ አይነት ሰው አመስኝም ነበር። በጣም ነው ያዘንኩብሽ። ከምሬኝ ነው ሰላም። ሁሉንም ነገር አባዬ ነግሮኛል። ሲጀመር ሚስጥሩ የወጣው ከአንቺ ነው። መድኃኒት መታ ነው ከአንቺ የወሰደችው። መታወቁ እኮ አይቀርም። እንግዲህ የሚመጣውን ሁሉ መቀበል ነው። ደግሞ ናታን በስነ ስርዓት አዋራኝ። እሺ የወደድካት ልጅ ልጄ ነች። ችግር የለም ሰላም፣ ግን በጣም አዝኜብሻለሁ። እንዴ እማዬ ሁሉንም ያወቀችለት ይሄ ነገር ያበቃል። 100% እርግጠኛ ነኝ። ለማንኛውም ሰላም ቻው። ምንድን ነው? ምን እያወራችሁ ነው? ስለ አንቺ እያወራን ነው። እንደ አዲስ? አዎ። አይመስለኝም። እና ምንድን ነው የመሰለሽ? እኔም ናታን ከምር ልቤ በጣም እየጠረጠረ ነው። ምኑን? የሰላም ልጅ አባት አባዬ ነው ብዬ እያሰብኩ ነው። ምክንያቱም አባቱን አልናገርም ስትል በቃ እንደዛ ውስጥ እያሰበ ነው። ሊሆን ይችላል ብለሽ ማሰቡ አይከፋም። በቃ ዳጣ፣ እኔ ልውጣ ነው። ውድድ ሳትጋብዘኝ? ስመለስ እጋብዝሻለሁ። በኋላ እደውልልሻለሁ። ሻኝ እስከበር ምን አቀረብሽ? ዝም ብለሽ በባዶ ቤት ይቀመጣል ሰው? ልጅ ያረት ለሰው ሰላም እንደምን አለ? ቁጭ በል። እሺ ቃዲስ፣
እንዴት ነህ ታዲያ? ፈጣሪ ይመስገን እናቴ። በጣም ተጨንቃችሁ ነበር አይደል? እንኳን ፈጣሪ አባታችንን አስፈታለን። እናመሰግናለን። ተመስገን። ምን ወሰድክ ታዲያ? ሻይ ቡና ምን ይምጣል? አይ ምንም አያስፈልግም እናቴ። አይ ቃዲስ ንገረን። ቆይ ምን እንደምትነግረን መጀመሪያ ንገረን። ኤቢ እንጃ ተቸኩዩ። እሺ ቃዲስ ምንድነው ስለመድ ያወቅከው? እኔማ በምን አቅሜ እናቴ፣ ግን ፈጣሪ ደህና ሰዎች ሰጥቶኛል። ያው ነገሩ እንኳን አጋጣሚ ነው የሚመስለው። አጋጣሚ ስትል ምን ለማለት ነው? እሺ ቃዲስ አንድ ጥያቄ ልጠይቅህ። አክስቴ በህይወት አለች ወይስ የለችም? ይሄ ነው ልትነግረን የፈለግከው? እስኪ ንገረን፣ ምንድን ነው? አዎ አለች። እውነትህን ነው? እውነቴን ነው እናቴ፣ ለምን ዋሻለሁ? ዘመኑ ሁሉ ቸሮራ ያሰማል። እና የት ናት? አጋጣሚ ነው ያልኩሽ እሱ ነው። እናንተ በጣም ጥሩ ሰዎች ስለሆናችሁ ፈጣሪ ያግዟችኋል። እሺ እናመሰግናለን። ግን የት ናት? ይኸውልሽ እናቴ፣ በመጀመሪያ መድኃኒት በጣም ደህና ናት። ቡክ ያደረገችበት ሆቴል ያጎቴ ሆቴል ነው። ያረፈችው ሆቴል ውስጥ ነው እያልከኝ? አዎ፣ ለአንድ ሳምንት ሆቴል ቡክ አድርጋ ነው ያለችው። እዛ ነው ያለችው። በቃ የኔ ልጅ አሁን ትወስደኛለህ። ቶሎ ልብሴን ቀይሬ እመጣለሁ። እሺ? አይኗን ካላየሁ አላምንም። እንዴ ማዬ፣ ምንድነው? ወንጀለኛ እኮ ናት። ከሄድን ከፖሊስ ጋር ነው መሄድ ያለብን። መታሰር አለባት። ኤቢ መጀመሪያ በህይወት መኖሯን ላረጋግጥ። እሱ ይቀድማል። እሺ? መጣሁ የኔ ልጅ። እንዴ ወይ አምላኬ። ምንድነው? ነይ ካሰን ጫት ሳልነግርሽ ደግሞ አክስቴ እኮ ታገኘች። የት ታገኘች? ማለቴ ሞታለች ስላሉ እኮ ነው። የት ነው የተገኘችው? አክስቴ እኮ በቃ ሞታለች። እንዴ እና ሞታ ነው አክስትሽ ደስ የሚልሽ አንቺ? አይ በቃ ወይ በጣም ደግሞ በቃ አክስቴ ሞታም ቢሆን ግን ተገኝታለች። ዋናው መገኘት አይደለ? ተገኝታለች። ነይ ካሰን ጫት አንቺ ጅልሽ። ነይ ለዛን እንጠይቃታለን። እንጮታለን። ነይ ለዛን እንጠይቃት። እሺ ስንመለስ ግን ካሰን ጫት አለ። ሄሎ አባዬ። አቤት ቢ። አልነገርኩም አባዬ? ነግሬ ነበርኩ አባዬ። አልነገርኩም? ምን ሆነ የነገርሽኝ? አባዬ መድኃኒት ተገኝታለች። መድኃኒት አለች አባዬ። እውነትሽን ነው ቢ? እውነትሽን ነው? አባዬ ብዬክ ነበር። ውሸታም ናት ብዬክ ነበር። ዳጣም እኮ ነግራኝ ነበር። ግን አባዬ በቃውን አክስቴ ተገኝታለች። የት ነው ያለችው? ከሀገር ወጥታለች ወይስ እዚሁ ሀገር ነው ያለችው? እዚሁ ነበረች አባዬ። እዚህ ሆቴል ሩም ይዛ ነው የተገኘችው። እንዴት አገኘሻት? አባዬ ቃዲስን ያገኛት። አሁን እማዬን ይዟት ሂዷል። ወዴት ነው ሄዱት? እማዬ ካላዩ ያለምንም ብላ ቃዲስ አክስት ያለችበት ቦታ እማዬን ወስዷታል። ምን አብጌል? ማርታና መድኃኒት ሊገናኙ ነው? አባዬ እንከሳታለን፣ ክስ እንመሰርታለን። በጣም ትልቅ ወንጀል የሰራችው አባዬ አንለቃትም። አንቺ አብረሻት መሄድ ነበረብሽ እኮ። ካልሆነ ደግሞ እኔ አብሬያት መኖር ነበረብኝ። አሁኑኑ ደውዪና የት እንዳለች ጠይቂያት። እኔማ እኮ ልሂድ ብያት ነበር፣ ግን አይሆንም ብላኝ ከቃዲስ ጋር ብቻ ነው ሄደችው። አይሆንም ቢ። መድኃኒትና ማርታ መገናኘት የለባቸውም፣ ማውራት የለባቸውም። ለምን አባዬ? ለምንድን ነው ማግኘት የሌለባት? እሺ ችግር የለውም። የመድኃኒት ስልክ አይሰራም። ቆይ እንዴት ነው ላገኛቸው የምችለው? አባዬ ስልኳ እንደዘጋ ነው። በቃ እሺ እንግዲህ ሁሉንም ነገር ፈጣሪ ያውቃል። እሺ አባዬ። አትመጣም? አብጌል እኔ እየመጣሁ። እሺ አባዬ። የኔ ልጅ የኔ ልጅ አለኝ እኮ አባዬ። የኔ ልጅ
እህቴ ምን ሆነሻል? እህቴ ናቸው እህቴ ናቸው እህቴ ነው ወራሽ እህቴ በቃሽ። ምን አደረኩሽ? እባክሽ ማርቲ አዳምጪኝ። ምንም ነገር አላዳምጥሽ። ቆይ ምን ስታያሰብሽው? እንዴት እንደዚህ አይነት ክፉ ነገር ትሰሪያለሽ? ቆይ ደረጀ ምን አደረግሽ? ምንሽ ላይ ደረሰብሽ? እንዴት እንደዚህ ክፉ ትሆኝብኛለሽ? እባክሽን እህቴ አንድ ጊዜ ብቻ እንኳን አላዳምጥ። ሰሚያለሽ? በጣም ነውረኛ ባለጌ ሴት ነሽ። እንዴት በእኔ በእህትሽ ላይ የትኛውም ሴት የማታደርገውን ነገር ነው ያደረግሽው። አንቺ ነህ ሁለተኛ አጠገቤ ትደርሽና ማርቲ ለአንቺ ብዬ እኮ ነው ለአንቺ ብዬ ነው ይሄን ሁሉ ነገር ያደረኩት። አረ ለኔ ብለሽ ነው የልጆቼን አባት ገደለ ብለሽ ያሳሰርሽው። ሰሚያለሽ? ሁለተኛ በሞት እንኳን እህቴ ብለሽ እንዳታልቅሽ። እኔም ያንቺ መቃብር ላይ አልቆም። አጠገቤ እንዳትደርሽ። አዳምጪ እባክሽ ማርቲ፣ አንዴ እንኳን አትዘጊ። ሰሚያለሽ? ለነገሩ እግዚአብሔር ይመስገን ሴት ልጆች አሉ። ምንም እንኳን እህት ቢነሳኝም ሴት ያውም ጀግና ሴት ልጆች አሉ። አቢጌልን የመሰለ እሷን ተከራክራ አባቷን ያስፈታች እሷ እኮ ነግራኝ ነበር። መድኃኒት እየዋሸች ነው እባክሽ እማዬ ብላኝ ነበር። እኔ ነኝ አልሰማት ያልኩት። ከዚህ በኋላ እኔና አንቺ አንተዋወቅ፣ አታውቂኝም፣ አላውቅሽም። ይኸው ሰሚያለሽ? እማማ ትሙት የማይን ቀን ስጠኝ፣ አላውቅሽም። ረቢ ወይኔ አይገባሽም ማርታ። ይኸውልሽ ማርታ እነግርሻለሁ፣ ደረጀ ከሰላም ልጅ እንደወለደ እነግርሻለሁ። ቪዲዮ ነው የሚለቀው፣ ይልቀቀው። ሳልነግርሽ ከመሄድ ሁሉንም ነገር ነግሬሽ እሄዳለሁ። እንኳን ደስ አለን አቃፈኝ። እንኳን አብሮ ደስ አለን። ምንድን ነው? ከዚህ እንኳን ደስ አለን። እንኳን አብሮ ደስ አለን። ያ ምስራች ገዜ ምስር ቤት ምንድን ነው? እንዴት ደስ እንዳለኝ። እንደው ደስ ይበልሽ። ምንድን ነው? ገዜ መድኃኒት እኮ ተገኘች። እኔማ ሰምቼል ኦኬልኝም እና እያወክ ነው እንኳን ደስ አለሽ ብለህ የምታቅፈኝ ምን ይመስላል? እንኳንም አቀፍኩሽ። ለዛ ያወል ደግሞ ስማ የረሳሁልህ እንዳይመስልሽ ወራዳ። ምኑን? የልጅ አባት አባ ገዜ አያገዛኸኝ። አረ ብትን ያርግሽ። አንተ ግን ምን ጨካኝ ነህ? እንደው ልጅ አትናፍቅህም? ይኸውልሽ ለዛ እውነትና ምን ተቀብሮ አይቀርም ይባል። እኔማ ልንገርሽ ይልቅ አንተ እንደው አታፍርም? አፍክም ሞልተህ ልትናገር ነው? ምን አለ እንዴ ብታዳምጪኝ፣ እንዲሁ ብለሽ ብትሰሚ። እሺ ልስማህ፣ ተናገር። አይነፋፋሽ እንግዲህ ተረጋግተሽ ስሚ። እሺ ተናገር ልስማህ። አዎ የተባለው እውነት አለው። አቻን እህት ወድጃት ነበር። ራሷ ናት ወደድኩ ብላ የመጣች። ከመጣሽ ማርያም ታንጣሽ ብዬ ተቀበልኩ። እኔ ፍቅር መግፋት አልወድም። እሺ ከዛስ አስወልደሃት ትታት መጣ? አንቺ ስሚ እንግዲህ እኔ ገዛኸኝ ሴት አስረግዤ አልጠፋ። እሱ ይሰማኛል እኮ እሱ ይፈርዳል እኮ። እና ጠብቂኝ ሰርቼ እመጣለሁ ብለሃት ነው የመጣው? አይደለም አንቺ አስጨርሽኝ። ይኸውልሽ ወድጃት ነበር። ማርገዟን ግን አላውቅም። እንግዲህ አርግዛ ትታት መጣህ ያለኝ አቻ መጥቶ ነው እኮ። ስላረገዘች ነው የመጣው እሱ ይሆናል። እሱማ እኔ ግን አስረግዤ ትቻት አልመጣም። በላም ቀመሰ የሚሆነው። እሺ ከዚህ በኋላ ለዛን ቀና ብሎ የማየት ድፍረት የለህም። እሺ እሺ። ወዳጅ ሞልቷል። ዞር ሲሉ ዞር ነው የለመርሽውን። ድሮም አልወደድኩሽ። ያጣለማኝ ተሳድቦ ይሄዳል አሉ አባ ገዜ። የልጅ አባቱ በከንካን ነው። አቺ እንግዲህ ሰብር እንዳትልሽ እንዴ እንቺ ምን ይላል? ሰቦነ በመጣ ዝም ስልሽ ጊዜ አንደኛሽ አበዛሽው አንቺ
ዋ ይችን ምናምን ቲያም ሲተዋት አተውም እንዴ? ወይኔ አቻ እገልሃለሁ፣ አልለቅህም በቃ። እንኳን ደስ አለህ አባዬ። እንኳን አብሮ ደስ አለህ እናት። ምነው ይሰውራታል ብለህ ተጠራጥረህ ነበር መድኃኒቱን? አዎ አባዬ፣ ትንሽ ተጠራጥሬ ነበር። ምክንያቱም ያወቀችው ሚስጥር በጣም ከባድ ነው። ሚስጥሩ ብቻ እኔ ድብቅ ባህሪ እንዳለኝና ከሚስቴ ውጭ 2 ልጆች እንደወለድኩ ስታውቅ በዚህ አይነት ሁኔታ ደረጃ የሰው ሕይወት ሊያጠፋ ይችላል ብለህ አስበህ ነው አይደል? አዎ አባዬ፣ እኔ አንተን አልደብቅህም፣ ግን እንደዛ ተሰምቶኝ ነበር። ቆይ ኤቢስ ልክ እንዳንተ መድኃኒትን ገሏታል ብላ ተጠራጥራኛለች? እሷማ እንዴት እንዲህ ታስበዋለህ ብላ ተከራከረች። ጭራሽ አልጠረጠረች። አባዬ በፍጹም ሰው አይገልም ነው ያለች። ተመስገን ናታ፣ እሷ ይሄንን ካመነችልኝ ተመስገን። አዎ አባዬ፣ አሁን ነፃ ሰው ነህ። እኔ ነፃ ሆኜ አላውቅም። አሁን ሰው የገደለ ሰው እንዴት ነፃ ይሆናል? እኔ እኮ ማለት ሰው እንደገደለ ሰው ነኝ። መድኃኒት መኖሯ እኮ ደስ ይላል። ያንተ ክስ ወደ እሷ ነው የሚሄደው። ሰው የገደለ ሰው ወንጀለኛ ነው። ቢታሰርም እረፍት የለውም። ቢፈታም ያው ነፍሰ ገዳይ ነው። የሟች ቤተሰብ ያሳድደዋል። ሲሞት ደግሞ ቅጣት ይጠብቀዋል። ይሄ ሰው ነፃ መሆን አይችልም። ይሄ ሰው ነፃ መሆን የሚችለው ነፍስ ሳያጠፋ ሲቀር ብቻ ነው። ናታ፣ እኔም ልክ እንደዚህ አይነት ሰው ነኝ። እኔ ነፃ መሆነው ከሰላም 2 ልጆችን ባልወልድ ነበር። ምን መጣ ደግሞ አባዬ? ማርታ መድኃኒት ልታገኛት ሄዳለች። ስለዚህ ትነግራታለች። ይህንን ካልነገረቻት በስተቀር ማርታ መድኃኒትን ከእህትነት ትፍቃታለች። ፎቶቹና ቪዲዮቹ እኮ አልጠፉ። አይናት እንደማንለቀው ታውቃለች። በእርግጠኝነት ማርታ ይሄንን ለምን አደረግሽ ስትላት ባልሽ ከሰላም 2 ልጆች ስለወለደ ነው ትላታለች። እንዴ መድኃኒት እኮ ዳጣ የሰላምና ያንተ ልጅ መሆኗን አታውቅም። ያው ነው እኮ ናታ። ምን ይሻላል ታዲያ? ምን እናደርግሽ? ጨንቆኝ እኮ ነው የጠራው ናታ። ምድር ተደፍታብኛለች። መድኃኒት ዛሬ ይሄንን ነገር ከነገረቻት በቃ ህይወት ያበቃለታል። ስለዚህ እሺ ምን እናድርግ? ቆይ ለዳጣ እንደውላት። እስኪ ደውልላትና የምትለው ዳጣ እንዴት ነሽ? ደህና ነኝ ናታን። ቤት ነሽ አይደል? አዎ ቤት ነኝ። እማዬ መጣች እንዴ? አዎ መጣች። መድኃኒት ነግራታለች? አይ ወፍ አልነገረቻትም። እሺ በቃ አልነገረቻትም አባዬ። ለዛሬ እድሜ ተራዘመ። ኤቢ ኪድዬም በጣም ነው ደስ የሚለው። ያው ግን እማዬ በጣም ታያለች። እንዴ ኤቢ እንዴት አትናደድ? ሞቻለሁ ብላ እኮ ነው አባዬን ያሳሰረችው። እሱማ ልክ ነሽ። ደግሞ ትንሽ አለቃት ማሳሰራታለሁ። አክስትሽን? አዎ ኦ እናቴ አንቺ ለእኔም አትመለሽም። ወደሽ ነው ወንጀል ስትሰሪ ካገኘሁሽም አልለቅሽም። አንቺ በእናትሽ ኤቢ፣ እኔ በእናትሽ እኔ ኪድዬን አታስፈራሪኝ፣ እንድፈራሽ አታድርጊኝ እንዴ። እሺ ቃዴስ ምን ላድርገው? ቃዴስ የሰው ቅዱስ ወይ እሱ ነዋ ፈልጎ ያገኛት። አዎ እሱን ያገኛት፣ ግን ደግሞ አለቃትን ጥያለሽ አሳስራታለሁ። እሺ እማዬ ከዚህ በኋላ እህቴ ብላ ጠራት ማለትም አይለባትም። ሲጀመር ነው ለፖሊስ ደውል ነው
ያለችበትን ቦታ ጠቁሞ ያሳስራታለሁ። ሲቀጥል ደግሞ እኮ ሰውን በሐሰት ወንጀል ትልቅ ወንጀል ነው። በትንሹ 1 ዓመት ነው የሚያሳስራት። እኔ 1 ዓመት ከሆነማ በጣም አሪፍ ነው ኪድዬ፣ በጣም አሪፍ ነው። ይኸውልሽ በዛው ሸቤት ወርድና ማለት ነው ይኸውልሽ ዳይራስ ምናምን እየበላሽ ከዛ ከአሜሪካው ጋር እያነጣጠርሽ በጣም አድርጋ ነው የምታለቅሰው። በቃሽ ቤኛ ልደውልለው። አለች ኢንስፔክተር፣ ሆቴሉን ጠይቁ። እርግጠኛ ነኝ አለች፣ አልጠፋችም። ራሷን ደብቃ ነው። ይሄ ደግሞ ወንጀል ስለሆነ በቁጥጥር ስር ልትውል ነው የሚገባው። እሺ ችግር የለውም። በማንኛውም ሰዓት ደውይልኝ፣ እኔ እተባበራቸዋለሁ። እሺ ኢንስፔክተር፣ አመሰግናለሁ። ያ ወልዶ ካጀት ዶ ነው ዛሬ ተኝቶ ነው የሚሆን። አሁን ጥበቃ አይደል እንዴ? እንዴት ይተኛል? ውይ ከዚህ እኮ እኔ ስገባ ይተኛል፣ ስወጣ ነው የምቀሰቅሰው። እዚህ መንደር ሌባ እንደ ውሻ የሚራኮትበት መንደር እንዴት እንቅልፍ ይወስዷል? አንተ የሌባም እኮ ተባባሪ ሊሆን ይችላል። ከዚህ እንኳን እንዲህ ያለ ብለት የለበትም። እንዲው ይተኛ እንደሆነ እንጂ እሱስ እውነትህን ነው። ገዚህ ሀቀኛ ነው። በተለይ ወልዶ ባይክድ አልካደም እኮ። ግን አንቺ መቼ ነው እረፍትሽ? እኔ እኮ እረፍት ጠይቄ አላውቅም። ጠይቂና አንድ ቀን ላዝናናሽ እንጂ። የት ልታዝናናኝ ነው? አንቺ ውጭ እንጂ ደግሞ ለማዝናናት ነው። በቃ እንደውም ማለት ነው አክስቴ ታማለች ብዬ እወጣለሁ። አክስት አለሽ እንዴ? አይ የለኝም። ግን በዛ አንቺ ከሃዲ! ወይ ይህንን የዱር እንስሳ ለመግደል ማሰብ አለብኝ። አንቺ የሴቷ ይሁዳ ነሽ። ግዴል ለከጅም ከጃለሁ። ብቻ ይሁን አንቺ ውጭ እንጂ ችግር የለውም እሱ። በቃ እንገናኛለን። እሺ ደግ ያጥያም ገዜ ሰምቶ ደግሞ ተሰዎችሽ እንዳያቆራርጥሽ። አረ ለሱ ችግር የለውም። ገዜ እንርሳው። እሺ በቃ ማታ ስልክ ደውይልኝ። እሺ እደውልልሃለሁ። በይሽ። ቆይ ምንድነው ስራ? አንቺ ንገሪኝ እንጂ። ቆይ ምን እየሰራ ነበር? አንቺ ሞተሻል አልተባለ ከየት መጣሽ? አፈሩን አራግፌ የተነሳው። የለቃውን ደረጃ አለ? የለም። አይቁሚ። ዋት ምንድነው ያልከው? ወጥም ሆነ ምን የሚያውቀው ነገር የለም። በቀደማ አክስት ሞታለች ተብሏል። አንቺ ያላውቀሽ ማንሽ? አንቺ ተማትረባ ስቱፒድ! ዞር በልኝ ወደዛ። ወደዛ ሂድ። ይጅልጥ ነበር እቺን እንዲው ምርገም ሰው በስንት ይቃጠላል እናንተ። ይሁንልሽ፣ ይስመርልሽ። አይቼሻለሁሽ። ምንድን ነው ያየው? እና ይሄ ነው ቃላችን። በአንዱ አርማ ውሃ ነው የምትለውጪ። በቃ
እንዴ ምን ማለት ነው? አይቼሻለሁ። እንዴ እኮ ምንድን ነው ያየው? ተናገሪ እንጂ ራስሽ ታውቂዋለሽ። ሽማግሌ ላክ ብለህ እምቢ አልክ አይደል? ገዛኸኝ ብቻውን አልተፈጠረምሽ፣ ለሱም አምላክ አለው። ደግሞ አትርሽ፣ ከጠላቴ ጋር የዋለ ጠላት ነውሽ። እና ብቻ ይስመርልሽ፣ እሱ ከኔ ከበለጠብሽ ይስመርልሽ። አትርገመኝሽ። ቆይ እኔ ምን አጉድዬብሽ ነው? ግን እኔ አነስኩብሽ? ትረሳዋለህ ልበል? ልጅ አለህ እኮ። የለኝም፣ አላየውም። ከመጣው በኋላ አርግዛ ከሆነም ይጣራል። እና እስኪጣራ ድረስ እኔ ቆሜ ልቅርልህ? ሂጂና ሂጂ። አረ ልግብ እሄድልህ። ስማኝ፣ እኔ ብዙ ሰው ነው እሺ የሚፈልገኝ። ምን ይመስላል ይሄ ከርፋፋ ክርፍፍ? ማርታ የት ናት? መድኃኒት አባዬ ከመጣ ትልቅ ችግር ይፈጠራል። እባክሽ ከዚህ ሂጂ። ምን እንደሚቆጨኝ ታውቂያለሽ? ያንቺ ምስጢር ሳላወጣ መሄዴ። ቆይማ የለም ፈልገሻት ነው? ምን አገባሽ? አላቅም፣ አላየኋትም። ጥሩ፣ ትንሽ ቀን ይቀረኝ። አልለቅሽም እሺ? ማትረቢ አምላኬ ወይ ትዕግስት ውስጥ ይችላል። ጠበጠች። ቆይ እህቷን አንቃ ሲጣርጋ ገደለቻት ለማስባል ነው እንዴ ቤቴ ድረስ የመጣሽው? ይኸውልሽ እውነቱን ስታውቂ እራስሽ ማንን መግደል እንዳለብሽ ታውቂያለሽ። እንዴ ስለፈጠረሽ አምላክ ውጭልኝ። ማርታ ስሚኝ። የዲኤንኤ ውጤቱን ተመልከቹ። የሰላም ልጅ አባት ደረጀ ነው። ይህንንም ስለማቅ እርቃኔን ቪዲዮ ቀረጸኝ። ከዛም እንደሚለቀው ነገረኝ። ይህንንም ስለነገርኩሽ ቪዲዮ እንደሚለቀው አውቃለሁ። የፈለገውን ያድርግ፣ ይልቀቀው። አንድ ነገር ብቻ ግን ላረጋግጥልሽ፣ የሰላም ልጅ አባት ደረጀ ነው።